ሰላም ውድ የሰኒ ዘሚካኤል ዩቲዩብ ቤተሰቦች እንዴት አላችሁ? እግዚአብሔር ይመስገን እኔ ሰላም ነኝ። ለዛሬ ወደ አዘጋጀሁላችሁ ፕሮግራም እንሄዳለን። ወደ ፕሮግራሙ ውድ ተከታታዮቻችን በዛሬው ዕለት ደግሞ እግዚአብሔር የሰባቱ ሰማያትን ዳርቻና የጠፈር ዳርቻቸውን በቀለም ከወሰነና ከደመደመ በኋላ በአርያም ሰማይ ባለው በቅዱስ መንበረ ጸባዖት ስር ያደረገውን እንመለከታለን። ወደ ፕሮግራሙ እግዚአብሔር የሰባቱ ሰማያትን ዳርቻና የጠፈር ሊካቸውን በቀለም ከወሰነና ከደመደመ በኋላ በአርያም ሰማይ ባለው በቅዱስ መንበረ ጸባዖት ስር የሚያንጸባርቅ የሕይወት ውሃ አፈለቀ። በፊቱ በሚቆሙት መላእክት ዘንድ ባለው ወለል አነጠፈው። በዙሪያም እንደ ውሃ ፏፏቴ የሚፈስ የብርሃን ፈሳሽ እንዲፈስ አደረገ። በአራቱ ማዕዘን ስር ልዩ ልዩ የሆነ ቀለም ያለው የእሳት መንኮራኩር አበጀ። የእግዚአብሔር መንፈስ ወደሚነፍስበት መንኮራኩሩ እንዲሽከረከር አደረገ። የጠራ አእምሮና የሕይወት እስትንፋስ ያላቸው የመላእክት አለቆችና የክብሩና የኃይሉ መገለጫ ሰራዊቶች የሚሰለፉበትና የሚቆሙበትን ልዩ ልዩ የሆነ ያማረ ክብር ስፍራን አዘጋጀ። የእግዚአብሔር መላእክት ሰራዊቶች በአበባ ላይ እንደሚራወጹ ንቦች እንዲሁ በቃሉ ትእዛዝ ሁኑ ተብለው የተፈጠሩ መላእክት በእግዚአብሔር ፊት በሥርዓት ይራወጻሉ። የሰው ልጆች የእግዚአብሔር ክብር መግለጫ የሆነውን ፍጥረት ሁሉ ማወቅና መናገር ማየትና መቁጠር አይችሉም። ግን እግዚአብሔር በመጠኑ ሊገልጥልን ከሚፈቅድ በቀር ማንም ሰው የእግዚአብሔርን ፍጥረት ብዛቱ ይሄን ያክላል ብሎ መናገር ቀርቶ ማሰብ አይችልም። እግዚአብሔር ብሩካን ሁኑ ብሎ ስለባረካቸው ስለ ሰባቱ ሰማያት ስሞችና በውስጣቸው ስለተቃጠለታቸው ዓለማትና ሰራዊቶቻቸው በዛሬው ዕለት ቀጥለን እንመለከታለን። የጸጋ አእምሮ መንፈስ በልቡ ያለው ጠቢብ ሰው በዚህ ይረዳል። ለመስማት ብቻ ሳይሆን ለማስተዋል፣ ለማንበብ ብቻ ሳይሆን ተረድቶ ለማወቅ ለማመን ይበረታ። በዚህም የእግዚአብሔር ጥበብ የጥበብ መንፈስ አለ። የሰባቱ ሰማያት ስም አንደኛ 12 ዓለሞች ያሉትና የአዳም ልጆች ሁሉ ያለንበት ኢዮር ወይም ደግሞ አየር። ሁለተኛ 33 ዓለሞች የተሰለፉበት ራማዬ ይባላል። ከ33ቱ መካከል አንዱ የሃዩ ቀዩ ነው። ሶስተኛ ብዙዎች ተነባብረው አንድ ዓለም ሆነው ጌልጌል ወይም ደግሞ ጌልጌላ ብቻ ያሉበት የሰላም አገር ኢየሩሳሌም ሰማይ። አራተኛ 21 ዓለሞች ተራርቀው የሚያወዱ ያሉበት ዱድያል። አምስተኛ የእግዚአብሔር ክብር መገለጫ የሆነና ብርሃንና የሕይወት ወንዞች ሞልተው የሚጎርፉበት የሚፈሱበት በመካከሉ መንበረ ጸባዖት ያለበት በዙሪያው ቅዱሳን የሆኑ ሱራፌልና ኪሩቤል ቅዱስ 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 እያሉ ምስጋና የሚያቀርቡበት አርያም ነው። በአርያም ክልል ውስጥ ሌላ ዓለም ፈጽሞ የለም። ስድስተኛ 33 ዓለሞች ተሰልፈው የሚያውዱት ኤሮሪያ ነው። ሰባተኛ የረቀቁ ነፍሳትና መላእክት ለዘላለም የሚኖሩበት የሕይወት ምንጭ ውሃ የሚፈልቅበት የማር ወለላ የመሰለ ባህር የተኛበት እንደ ወተት ነጭ የሆነ የሰላምና የፍቅር ወንዝ ያለበት ኤልሻዳይ ነው። የእግዚአብሔር መንፈስ የሚነፍስበት የመለኮት ግርማ የሚታይበት ስለሆነ ስሙ ግዩላ ይባላል። አራቱ ዓለማት ኮሬብ፣ ዱላሌብ፣ ናጌብ፣ አዜብ በሻዳይ የሰማይ ክልል ውስጥ ይገኛሉ። ውድ ተከታታዮቻችን በቀጣይ ፕሮግራማችን የእያንዳንዱን ዓለሞች በዝርዝር እንመለከታለን። በዛሬው ዕለት ስለተከታተላችን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ ይቆየን። የሰኒ ዘሚካኤል ዩቲዩብ ቤተሰቦች በሌላ ፕሮግራም እስከምንገናኝ ድረስ ሰላም ቆዩልኝ።